ገዳም ቦታ እንደዚህ የሃይማኖት ቦታዎች ላይ ያው ካሜራ የማይፈቀድባቸው ቦታዎች ስላሉ ትግስት የምትባል ግለሰብ እዚህ ያለች ሁሉ ቤተሰቦች እንግዲህ ችበት የተባለች ቦታ ደርሻለሁ። እሷ ነች መሰለኝ እናቴ ልታብድ ደርሳ ጸበል ነው ያለች አለች ናትሽ። በጣም ከአይምሮ በላይ በጣም ከባድ የሆኑ ጉዳዮች ነው እንግዲህ እንደምታውቁት ያው ብዙ ሰው ሊቀበር ነው። ሰላም ነው ምህረት እንዴት ነሽ? ይቅርታ ጸሎት ላይ አቋረጥሽ። እናቴ ትሆን ማን ትሆን የማውቀው ነገር የለም። አንድ ጥያቄ ልጠይቅሽ ነበር። ምን አይነት ጥያቄ ነው? አይ ምንም በቃ በሰላም ነው። ሁላችሁም ብትወጡልኝ ለኔ አሪፍ ነው። አንድ አምታዳምጠኝ ነገር ምንድነው ማዳመጥ? እኔ አሁን ወይዘሮ ትዕግስት ላናገራት ነው የመጣሁት። የት ነች? ለምንድነው ታገናኘኝ ፈቃደኛ ያልሆነ እኮ ወጣ ብላለች ስትመለስ ወይም ደግሞ ተመልሰ ሌላ ቀን መምጣት ትችላለህ አልኩ። እኔ ሞጆ ልጅ ነኝ። ሞጆ ነው ተወልጄ ያደግኩት። ሞጆ እናቴን ፍለጋ ነው የመጣሁት። እንዳልከው እናቴን ፍለጋ ከሆነ የመጣው በጣም አዝናለሁ። መጥፎ ነገሮች ነው በጣም ሰሞኑን እያጋጠሙ ነው ያሉት። በቃ አይ ጸሎቴንም አንደኛ ረበሻችሁ እዚህ ድረስ። ይቅርታ በጣም እንደሱ ይቅርታ። በራሴ መንገድ በቃ እሷ ያለችኝ ምክንያቱም እህቴ ነች። ለኔ መጥፎ እንደማታስብ አውቃለሁ። ሚኪም ቢሆን ያኔ ምንድነው የሚጮህ? ምንም አይደለም። ምንድነው ጣራ ውስጥ የሆነ ነገር አይ ቤቱ ምንም እንኳን በፎርጅድ መንገድ እንኳን ቢመጣም እኔ አንዳንዱ ሀዘኑን ለመርሳት አንዳንዱ ደግሞ በሽታውን ብዙ ነገር አለ። ብቻ የሚኪ ጉዳይም ያው እስካሁንም ሊፈታ ያልቻለ ጉዳይ ነው። በጣም ብዙ ጸሎቶች የተደረጉ ነው። እንዲሁ ነች በቃ በጣም መንፈሳዊ ሰው ነች። እኔ ምክንያቱም ብቻዋን ነበርሽ። አይ ልንገርህ እሱን ምንም የሚያገባ ነገር የለም። ለምን? ስለዚህ ለምህረት መሰጣትን ሽልማ ካለ ሌላው ሰዎች የረዳችሁን ነገር ካለ ሂድና ጠይቅና። አንዲት ጓደኛዋ እንዳለች ምህረት የምትባል ጓደኛዋ ግን እንዳልከው ዘመኑ ከፍቷል። ያማል ይናውጣልኝ ነው ሂድ። ያው ብቸኛ ነች፣ ቤተሰብ የላትም። ወለች እንደሳሳ ቤቴ ውስጥ ነው እንግዲህ ያለውን ነገር። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይህን ቻናል የምትከታተሉ ቤተሰቦች በያላችሁበት እንዴት ከረማችሁ እንዴት ቆያችሁልን? ግሩም አያሌው እንግዲህ ተመልሼ መጥቻለሁ። ያው እንደምታዩት ነው ምንም ያው ደስ የሚሉ ነገሮች የሉትም። በቃ ሀዘን፣ ጸብ፣ መጥፎ ነገሮች ነው በጣም ሰሞኑን እያጋጠሙ ነው ያሉት። በቃ ረክተን ወይም ደስ ብሎን ያስተካከልናቸው ምንም ነገሮች የሉም። በቃ እስካሁን በጣም ብዙ ጉዳዮችን ለመፍታት በጣም እየተቸገርን ያለ ነው። በተለይ ሰሞኑን እያጋጠሙን ያሉን ጉዳዮች በጠቅላላ በጣም ከአይምሮ በላይ በጣም ከባድ የሆኑ ጉዳዮች ነው። እንግዲህ እንደምታውቁት ያው ብዙ ሰው ሊቀበር ነው፣ ብዙ ቤተሰቦቻችን ያጣ ነው። እንግዲህ የሚኪ ጉዳይም ያው እስካሁንም ሊፈታ ያልቻለ ጉዳይ ነው። በጣም ብዙ ጸሎቶች የተደረጉ ነው። የተወሰኑ ነገሮች እንግዲህ የተደረጉለት ነው። ያው ሰው በሚችለው አቅም ነው የሚያደርገው። የሃይማኖት አባቶች ጋር ነው ያለው፣ ታስሮ ነው ያለው። ጸበል በጣም ተጠመቀ፣ ብዙ ነገሮች እያደረጉበት ላይ ብዙ ነገር የተደረገበት ነው የሚገኘው። ማለት እንግዲህ ጸልዩ ነው እያሉን ያሉት ነገር በቃ ጸልዩ ይሄ ነገር እንዲፈታ እኛም የተሻለን እያደረግን ነው ብለዋል። እንግዲህ የሚኪን መጨረሻ ያሳምርልን። ያው ተነስቶ ወደ ሰውነት ተቀይሮ ከውሻነት ተመልሶ እንግዲህ በሰላም ወደ ቤቱ እንዲገባ። ሳሩንም እንግዲህ ብቸኝነቱ በጣም እያጠቃት ነው ያለው። ምክንያቱም እኛም ብዙ ነገሮች ውጥረቶች ላይ ነው ያለ ነው። እንግዲህ የተወሰነ ሰዓት ነው በቀን ውስጥ ማገኛ ሳሩን። ምክንያቱም ያው ብቸኛ ነች፣ ቤተሰብ የላትም። አቷም ራሷን አጥታለች። አባቷም ቀድሞ ነው በሞት ያጣቸው የነበረውና በጣም ተጎድታለች። ብዙ ስቃይ ውስጥ ብዙ ሀዘን ውስጥ ያለች ልጅ ነች። እንግዲህ ህመምም እያጋጠማት ነው ያለው። አሁን ላይ ያው ትንሽ የአእምሮ ጭንቀቶች የአእምሮ ችግሮች በጣም አሉባት። ሰላም ማተኛበት ቀን ይበልጣል፣ ማልቀስ አለ። ምክንያቱም ቀላል አይደለም ቤተሰብ ማጣት ማለት። በዛውም በአንድ ጊዜ 3 ቤተሰብ ነው ያጣችው። መቅደስ ማለት እህቷ ነች፣ እህቷን አጣች። አቶ ሞገስ እንጀራ አባቷ ነው። ምንም ባያሳድጋት ምንም ባያውቃት የተወሰነ ቀን ነው ማለት 5 ቀን 6 ቀን ቢሆን ነው በቁጥር የሚሆኑ ቀናቶች ነው የሚያውቃት። ያኔ ከክፍለ ሀገር ከእናቷ ጋር የመጡ ሰዓት ላይ ነው የሚያውቃት እንጂ ከዛ በፊት አያውቃትም። ከዛም በኋላ ደግሞ ወዲያውኑ ነው እንግዲህ ነገሮች ወዳልሆነ መንገድ የሄዱት። ከአቶ ሞገስ ጋር ያለን ኮኔክሽን የተቋረጠው የነበረውና በጣም ተጎድታለች። በቃ አሁን ላይ እውነት ነው የምላችሁ ቤተሰቦች፣ በቃ ለእህቴ ከምቆረቆረው፣ ለወንድሜ ከምቆረቆረው፣ ለቤተሰቤ ከምቆረቆረው በላይ ነው ለሷ መቆርቆረው። በጣም ታሳዝነኝ። በዛ ላይ ብቸኛ ነች፣ እኔም ብቸኛ ነኝ። ታውቃላችሁ ቤተሰብ የለንም። ማን እንደወለደኝ እናቴ ማን ትሆን አባቴ ማን ይሆን አላውቅም። ወንድሞቼ እህቶቼ ማን እንዲሆን ሆኖ አናውቅም። እንግዲህ የዲኤንኤውን ውጤት እየጠበቅን ነው የምንገኘው የነ ህሊናን። ምክንያቱም አሁንም በቃ
ምንም ያረጋገጥናቸው ነገሮች የሉም። እንዳልኳችሁ ነው። በቃ ምንም ተስፋ ማድረግ አልፈልግም አሁን ላይ። ምክንያቱም ከዚህ በፊት በጣም ብዙ ተሞክሯል። የግሩምን ቤተሰቦች ለማገናኘት በጣም ብዙ ነገሮች ተሞክሯል እና ምንም ሊገኝ አልቻለም። ምንም ነገሮች እንትን ሊሉ አልቻሉም እና አሁንም ያው የተፈለገ ነው ያለው። ግን በቃ ምንም ተስፋ ማድረግ አልፈልግም። ከመጣ ይመጣል፣ ከተስተካከለ ይስተካከላል፣ ካልተስተካከለም እንግዲህ ደግሞ ምንም ሀሳብ አይገባኝም። ምክንያቱም እናንተም አላችሁልኝ እንዴት አይነት ቤተሰቦች እንዳለኝ በጣም ነው በቃ አሁን እውነቴን ነው የምላችሁ። የእናንተን ነገር ሳላመሰግን የእናንተን ነገር ሳላወራ መዋል ማደር አልፈልግም። አያለሁ በቃ በቀላሉ እንኳን ኮሜንት ላይ አንድ ሰው መጥቶ ግሩም ያይዞን እኔ እኮ ቤተሰብ ነኝ እኔ እኮ አለው ማለት ራሱ በጣም ትልቅ ነገር ነው። ምንም አታርጉ፣ ምንም አትዩኝ፣ ምንም አትሆኑ አለሁልህ ማለት ራሱ አንድ ነገር ነው እና ኮሜንት ላይ ግን ወደ 1000 ምናምን የሚሆን ሰው ነው ግሩም ወንድምህ ነኝ፣ ግሩም እህትህ እኮ ነኝ፣ እኔ ግሩም እናትህ ነኝ፣ አባትህ ነኝ፣ አለሁልህ፣ አይዞህ፣ ከጎን ነኝ የሚሉኝና በጣም በቃ ከልቤ ነው እውነቴን ነው የምላችሁ። እንዴት አድርጌ ማመስገን እንደምችል አላውቅም። ማመስገን አልችልበትም። በጣም ነው በቃ ከልቤ ደስተኛ መሆኑ እናንተ በምትሰጡኝ ነገርና ወደፊትም እንግዲህ አብራችሁኝ ከዘለቃችሁ አብራችሁኝ ከቆያችሁ ብዙ ነገሮችን አብረን እናያለን። ብዙ ህይወቶችን አብረን እናሳልፋለን። የግሩም ስቃይ፣ የግሩምን ደስታ፣ የግሩምን ሀዘን፣ የግሩምን ሳቅ አብራችሁ ታያላችሁ። ምንም ከናንተ የምደብቀው ነገር የለም። ምንም ከናንተ ደብቄ የኖርኩት ህይወት አንድ የደቂቃ ህይወት የለኝም። በቃ እያንዳንዷን መራመዳትን መንገድ የምተነፍሳትን አየር ታያላችሁ። ማድረጋቸውን ነገሮች ግሩም ምን በላ ምን ጠጣ እንኳን ብላችሁ አጠይቁ። ምክንያቱም እኔ እያንዳንዱን ነገር ነው ማሳያችሁ። እያንዳንዱን ህይወቴን በጠቅላላ ነው የምታዩትና በጣም በቃ ውድ ቤተሰቦች እውነቴን ነው የምላችሁ። ወደፊትም ብዙ ነገሮችን አብረን እናያለን። በጣም ብዙ ነገሮችን በጣም በቃ የምናቆመው ነገር የለም። ከዚህ በኋላም ወደፊትም ምንም በቃ አቁምን የምንኖረው ህይወት የለም። እያንዳንዱን ህይወት አብረን እንከተላለን። እንግዲህ ወይዘሮ ትዕግስትን እንደሰማነው ከሆነ ምንም የተወሰኑ ፍንጮች ናቸው ያሉኝ እንጂ አሁንም እናቴ ትሆን ማን ትሆን የማውቀው ነገር የለም። ማለት ያው ከግምቶች የተነሳ ነውና ሳሩንም ደግሞ በዚህ መንገድ ፈልጋ እንዴት እንዳገኘቻቸውም ስቲል የማውቀው ነገር የለም። በቃ ብቻ ጠይቃቸው ያለውን ነገር አስተካክል ነው ያለች። ምክንያቱም አሁን ላይ እሷን የሚያስጨንቅ ነገር መናገር አልችልም። ዶክተሩም አዞናል ማለት አታስጨንቋት እባካችሁ። በቃ እሷን ሊያስጨንቃት የሚችል እሷን ሊያሳዝናት የሚችል እሷን ስትረስ ውስጥ ሊከታት የሚችል ምንም አይነት ነገር አታውሩና አሁን ላይ ሰላሟን ማግኘት አለባት፣ ሰላም ረፍት ማረፍ አለባት ስላለን ምንም አይነት ነገር መጠየቅ ስለማልፈልግ በራሴ መንገድ በቃ እሷ ያለችኝ፣ ምክንያቱም እህቴ ነች፣ ለኔ መጥፎ እንደማታስብ አውቃለሁ። ሚኪም ቢሆን ያኔ ወዲያውኑ የተቆጣሁት በጣም የተናደድኩት የነበረው እንዴት ማለት ይነግረኝ ነበር። ምንም የምንደባበቀው ነገር የለም አይደለም። እንደዚህ ተገዶ እንደዚህ ታግቶ እንደዚህ ሆኖ ሞት አፉ ላይ ደርሶ እንኳን ለኔ የሚያሸይ ልጅ ስላልነበረ ነው በሰዓቱ የደነገጥኩትና ያው የእናቱ ጉዳይ ሆኖበት እናቱን አስፈራርተውበት እህቱን አስፈራርተውበት ስለነበረ ነው በሰዓቱ ያንን ነገር የፈጸመው። የትዝታ እንዴኔ ቀይሮ ወደኔ ያመጣ የነበሩና ያው እስኪ ነገሮች እንዴ ያው ክፍለ ሀገር ነው የምንገኘው። አንድ ጸበል ቦታ አንድ ገዳም አካባቢ ነው ያለነውና እዛ ገዳም የትንበት ምክንያት ደግሞ ትዕግስት ለማግኘት ነው። በተጠቆምነው ባገኘነው መረጃ መሰረት ወይዘሮ ትዕግስት የምትገኘው አንድ ገዳም ውስጥ እንደሆነ ነበር የሰማነውና እዛ ገዳም አቅራቢያ ደግሞ ያው ሄደናል። ነገሮችን ለማጣራት ሞክረን ነበርና ያው ካሜራ ሳንይዝ ነው በሰዓቱ ነው። ምክንያቱም ያው ገዳም ቦታ እንደዚህ የሃይማኖት ቦታዎች ላይ ያው ካሜራ የማይፈቀድባቸው ቦታዎች ስላሉ ዝም ብለን ገብተን ነበር ለማጣራትና በምናጣራበት ሰዓት አንዲት ጓደኛዋ እንዳለች ሰምተናልና ስለ አንዲት ጓደኛዋ ብዙ ነገር ነገሩኝ። ያው ትዕግስት እዚህ እንደነበረች በፎቶም በምንም ለማሳየት ሞክረን ነበርና ትዕግስት የምትባል ግለሰብ እዚህ ያለች እና ግን ለተወሰኑ ቀናት ለ3 ቀን ያህል አካባቢ ከዚህ ጠፍታለች። ጸሎቷንም ምንሆንም አልጨረሰችም። ብዙ አልጨረሰቻቸው ነገሮች አሉ። ግን አንዲት ጓደኛዋ እንዳለች ምህረት የምትባል ጓደኛዋ ግን በጣም አብሮ ረጅም ጊዜ አሳልፈዋልና አንዳንዴ እሷ ቤት ይዛት እንደምትሄድ ያው እንደዚህ ሃይማኖት ቦታዎች ላይ ስትሆኑ ብዙ የሚያያችሁ ሰው አለ፣ የሚከታተላችሁ ሰው አለ። ምክንያቱም አንዳንዴ መንፈስ ያለባቸው ሰዎች ከራሳቸውን ለማጥፋት የሚሄዱበት ነገር አለ። ብዙ ጉዳዮች ስላሉ ያው ሰው ይታያል እርስ በርስ ማን ከማን ጋር ነው የሚለው የሚያዩ ሰዎች አሉና ከምህረት ከምትባል ግለሰብ ጋር ነበረች። ምናልባት ወደ እሷ ቤት ሄዳ እንደሆነ ነው ጥቆማ የነገሩኝና
የተከታተላችሁም ሰው ስለነበር የምህረትን አድራሻ ሰጥቶኛል። እስኪ ወደ ምህረት ጋር እንሄድና እንግዲህ ካለች እዛው ትዕግስትም እንግዲህ እሰየው ሁሉም ነገር ጨርሰን እንመጣለን። ካልሆነ ደግሞ ያለችበትን ቦታ እንድትነግረን እንሞክር። እስኪ ያለውን ነገር አብራችሁ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ 100,000 እየተቃረብን ነው። እስኪ 100,000 በማስገባት ይህንን ቻናል እንግዲህ ባለ ብዙ ቤተሰቦች አድርጉልኝ። 100,000 ቤተሰብ ማለት ቀላል አይደለም። አሁን ላይም 81,000 አካባቢ የገባ ነው የቤተሰባችን ብዛትና እስኪ እናንተም የበኩላችሁን አድርጉ። በቃ እንስፋ፣ በጣም ብዙ እንሁን፣ ብዛታችን ከፍ እያለ ይምጣ እንላለን። እስኪ አብራችሁን ቆዩ፣ ያለውን ነገር አብረን እናያለን። ውድ ቤተሰቦች እንግዲህ ምህረት አለችበት የተባለች ቦታ ደርሻለሁ። እሷ ነች መሰለኝ። ቀስ ብላችሁ ተጠጉት። እሺ ቀስ ብላችሁ ተጠጉ። ጸሎት እያደረገች ነው መሰለኝ ምህረት። ጸሎት እያደረገች ነው መሰለኝ። አንዴ እዚሁን ጠብቃት። ጸሎት ላይ ነች። ሰላም ነው ምህረት፣ እንዴት ነሽ? ይቅርታ ጸሎት ላይ አቋረጥሽ። ለአንድ ጥያቄ መጥቼ ነበር፣ ለአንድ ጉዳይ ፈልጌ ነበር አንቺ ጋር የመጣሁት። አንድ ጥያቄ ልጠይቅሽ ነበር። ምን አይነት ጥያቄ ነው? አይ ምንም፣ በቃ በሰላም ነው። ጋዜጠኞች ነን እኛ፣ ከከተማ ነው የመጣ ነው። አይ ጸሎቴንም አንደኛ ረበሻችሁ እዚህ ድረስ። ይቅርታ፣ በጣም ለሱ ይቅርታ። እና ቁጭ ብለን ማውራት ከቻለን ብለን ነበረ። ጋዜጠኞች ነን እኛ፣ ከከተማ ነው የመጣ ነው እና ለአንዳንድ ጉዳዮች ስለ አንቺ የሰማናቸው ነገሮች ስላሉ በሱ ዙሪያ ለመጠየቅ ነበር። ስለኔ ምን ሰምተህ? ከገዳም ነው የመጣ ነው፣ እዚህ ቅርብ ካለው ገዳም። እዛ እንደነበርሽ ሰምተን ነበር እና እዛ ስላሉ አንዳንድ ጉዳዮች ለመጠየቅ ነበር አንቺ ጋር አመጣጣችን እና ቅር የማይልሽ ከሆነ ፍቃድሽ ከሆነ ብጠይቅሽ። እሺ ጋር መቀመጣለሽ መሰለኝ፣ እዛሽ ጋር ቁጭ ብንል። እዚህ ነው የምትኖሩ? አሁን እዚህ አካባቢ ቅርብ ነው። ገዳም እኮ ልንፈልግሽ ይርንና አንድ 5 ቀን ሆኗታል እዚህ ገዳም መምጣት ካቆመች። ምን ነው በሰላም? አይ እንዲህ በሰላም ነው ማለት ይሄን አይል ስለኔ ስታጣሩ ነበር። መተን ነው ገዳም እንዳጋጣሚ መተን ነው ለአንድ ጉዳዮችና ያው ስላንቺ ሰማንና ከዛ በኋላ ስላንቺ ማጣራት ጀመርና እናዋራሽ በመጣ ሰዓት ግን የለሽም። ቤቴ እዚሁ አቅራቢያ ነው። ቤቴን ለማየት ነበር የመጣሁት። ኦኬ ተመለስሽ ትሄጃለሽ? ተመልሼ እሄዳለሁ። አይ የሰማነው መልካም ነገር ነው። በአንቺ ዙሪያ የሰማነው መልካም ነገር ነው። ለዛም ነው እንግዲህ ከትልቅ ሚዲያ ነው የመጣ ነው። ሚዲያ መንፈሳዊ ስራዎች ላይ ብዙ ስራዎችን የሚሰራ ትልቅ ሚዲያ ነውና ያው መልካም ነገሮች የሚሰሩትን ሰዎች እንግዲህ ኢንተርቪው እያደረግን ለህዝብ ይፋ እናደርጋለን። አይ ጥሩ፣ እንደዛ ከሆነ ጥሩ ስራ ነው ያዛችሁት። በሰማይ ታገኙበታላችሁ። እና የሰማናቸው አንዳንድ ጉዳዮች ደግሞ በአንቺ ዙሪያ እንግዲህ እዛ ገዳም የሚመጡ ምዕመናን አሉ። ብዙ ምዕመናን ተቸግረው ብዙ ጉዳት ደርሶባቸው ብዙ ስቃይ ደርሶባቸው የሚመጡትን አንቺ እንደ ጓደኛ እየቀረብሽ እንደ ቤተሰብ እየቀረብሽ አይዞሽ፣ ህመም ላይ ነሽ? ትንሽ አሞኛል ሰሞኑን። ለዛም ነው ወደ ቤቴ መመለስ የፈለኩት ለትንሽ ቀን። ትመለሻለሽ ግን አውራት? ወደ ገዳም እመለሳለሁ። እና የሰማናቸው ነገሮች እንግዲህ የሚመጡ ምዕመናን የተቀበልሽ ቤትሽ እንደምታስቀምጪ ጸበላቸውን አገልግሎታቸውን ጨርሰው ፈውሳቸውን ጨርሰው እስከሚሄዱ ድረስ አንቺ እየተቀበልሽ አይዞሽ የተቀበልሽ እዚህ ቤትሽ እንደምታመጪ ሰምተነውና ምን ያህል በጎ ስራ እንደምትሰሪ ተደስተን የመጣ ነው። እንዴት ነው ይሄ ነገር ማለት ምንድነው የምታገኝበት ጥቅም? ለምንድን ነው የጀመርሽው? እንዴት ጀመርሽው ይሄን ስራ?
ይህ ነገር እንግዲህ ምንም ለየት ያለ ጥቅም የማገኝበት ነገር የለም። ያው እኔ ጥቅሜ እግዚአብሔር ዘንድ ነው ብዬ ነው ይሄን ሁላ ነገር የማደርገው። ያው እንደሰማከው ነው ምእመኑ ብዛ አንዳንዴ ያው ብዙ ነገር ኖሮበት ነው ወደዛ የሚመጣው። አንዳንዱ ሀዘኑን ለመርሳት፣ አንዳንዱ ደግሞ በሽታውን ብዙ ነገር አለ ብቻ እና እዛ በማየው ነገር እኔ ለዚህ አካባቢም አንድ ቅርብም ነኝ ያለውን የአካባቢ ሁኔታ ማቃለው እና ሰውን እዛ ያሉትን ሰዎች እንደ ራሴ እንደ ቤተሰብ እንደ ወዳጅ አይቼ ከጎኔ አስጠልዬ ጸበላቸውንም እስኪጨርሱ ጊዜ መጨመር ከፈለጉ ያለውን ነገር እንግዲህ እንደነገርኩ ነው ያለውን አብረን ተካፍለን እኔም ቤት ያፈራውን አስጠልያቸው እንግዲህ አካባቢው እንደምታዩ ትንሽ ይቀዘቅዛል። እንደውም አንዳንዶቹ ልጅ ይዘው የሚመጡ አሉ። እነሱንም ብርድ እንዳያገኛቸው ያለንንም ኖሮኛ አይደለም ካለችኝ ላይ ነው እንግዲህ ማካፍለው። እንደዛ ነበር ብዙ ምዕመናንን አብረው ተጠርተው ስንኖር የነበረው ሲመስለኝ። አንተም የሰማው ይሄንኑ ነገር ነው። አካባቢው ላይ ብዙ ሰው ያቀኛል በእንደዚህ አይነት እንትኔ በቃ ከስንት ጊዜ በኋላ ከስንት ዘመን አብሮኝ የመጣ ነው። እናቴም ነፍሷን ይማራትና እንዲሁ ነች። በቃ በጣም መንፈሳዊ ሰው ነች። ብዙ ምዕመናንን እንደኔው ሲታመሙ አስታማ ሲቸገሩ ያላትን ነገር አካፍላ ነበር ስትኖር የነበረው እና እኔም ይሄን ነገር ከእናቴ ያወረስኩት ነው ማለት እችላለሁ። እናቴም እዚሁ አካባቢ ነበረች። የአካባቢው ሰው ሙሉ ያቀናል ሲመስለኝ። አንተም ይሄ ወሬ አንተ ጋር የደረሰው በዚህ አጋጣሚ ነው እና እንደዛ ነው። አይ መልካም ነው እንግዲህ በቁጥር ነው እንደዚህ አይነት ነገሮችን የሚያረጉ አይደለም። አሁን ላይ እንግዲህ እኔም ብዙ በሙያችን በጣም ብዙ የሚያጋጥሙን ነገሮች አሉ። ማለት ክፋትን ተላብሰው የሚኖሩ ሰዎች በጣም ማለት በቁጥር አይደለም ቆጥረን አይደለም አይተን አይደለም ምን ብለን ማንጨርሳቸው በክፋት በቃ እንጃ አላቅም። ሰይጣንንም እየበለጥ ነው ይመስለኛል። እንጃ ማለት በጣም ከፍተናል ሁላችንም እና በዚህ ሰዓት ላይ እንደዚህ አይነት እንዳንቺ መልካም ተግባርን የሚፈጽሙ ግለሰቦችን ማግኘት በጣም ከባድ ነው። እንግዲህ ይላል እኮ መጽሐፉ ራሱ እንግዲህ የመጨረሻው ዘመን ላይ በጣም ብዙ ነገሮች እንደሚፈጠሩ ወንድም በወንድሙ ላይ እንደሚነሳ እና ይሄ ቃሉ ነው። በቃ እንግዲህ እንዳልከው ዘመኑ ከፍቷል። እናት ልጇን የምገልበት ዘመን ላይ ደርሰናል። አሁን ዘመኑ በጣም አሳፋሪም አስነዋሪም አስከፊም ዘመን ላይ ደርሰናል። ብቻ እንግዲህ ፈጣሪን እየተማጸን ነው እየለመን ነው መምጫውን መጠባበቅ ነው ያለብን ከዚህ በኋላ። እስቲ ስለሁሉም ነገር ፈጣሪ ያውቃል። ፈጣሪን ነው መማጸን ያለብን። እኔ እንደዛ ነው የማስበው። አይ ጥሩ ነው እንግዲህ በዚህ ስራ የምትቀጥይ በዚህ ተግባር የምትቀጥይ ከሆነ እንግዲህ ያው እኛም እናግዝሻለን። እናግዝሽ ነገሮች ካሉ ምንም እኛ እናግዝሻለን። ግን አሁን አንድ እግር ያለን ጉዳይ አለ። እንግዲህ ሰሞኑን እዚህ ሰፈር ማጠያየቅ የሆነ አንድ ከባድ ጉዳይ አለና እዚህ ጸበል ቦታ ወንጀለኞች ምኖች ይመጣሉ። አትያው የሃይማኖቱም ያው በሁሉም የራሱ የሆነ አምልኮ አለው። እኛ በመናምንበት ሌላውም ሰው የሚያምንበት የራሱ የሆነ አለ። ሙስሊምም በእስልምናው ክርስቲያንም ኦርቶዶክስም ጴንጤም ብዙ ሃይማኖቶች አሉና ሁሉም በሃይማኖቱ ግን ሰውን እኩል ነው የሚቀበለው። ሌባም ሆነ የገደለም የሞተም ምንም ያለውን እኩል ነው የሚቀበለው። ምክንያቱም ያው ሁላችንም እስካመለክን እስከ ሃይማኖት እስከተገዛን ድረስ ይቀበሉናልና እና አንቺ ጋር የሚመጡ አሁን ሌቦችም እንደውም ከዚህ በፊት 3 ጊዜ ነው ምናምን ተዘርፈሻል። ቤትሽን ዘርፈው ሄዷልና እነዚህ ነገሮች አንቺን ወደ ኋላ አላስቀሩሽም? ልክ ነው። ብዙ ጊዜ እንግዲህ ብዙ ተስፋ መቁረጦች ሊኖሩ ይችላሉ። እኔ ግን እንግዲህ ይሄን ነገር ወይ ተከፍሎኝ አይደለም ብቻ ከፈጣሪ ያገኘዋለሁ። እኔ የነገ ቤቴን ነው እዚህ ጋር እየሰራው ያለው ቴኒንግ እንዳልከው ከአንዴም ሁለቴም ሶስቴም በቃ ሙሉ አጥረግርገው ወጥተዋል። እኔ በጧት ለመሳለም ሲወጣ ቤቴ ባሳደራቸው ባስጠጋቸው የቤቴን ዕቃ ቲቪም ነበረችኝ ቲቪንም ሁሉ ነገሬን ነው ጥርግርግ አድርገው ይዞብኝ የሄዱት። ግን በቃ ሁሉም ለበጎ ነው። ፈጣሪ ነገ የተሻለ ነገር ሊሰጠኝ ይሆናል ወይ ደግሞ ሊፈተነኝም ይሆናል እና
ነገሮችን በቃ በተስፋ ነው ማልፋቸው። ነገ ከዚህ ተሻለ ቀን ነው ፈጣሪ ወይ ሊክሰኝ ነው እንዲህ ያደረገ ያለ የሚፈጠሩትን ነገሮች እንዳለ ፈጣሪ ያውቃል። ስለሚያውቅ እኔ ደግሞ እዚህ ጋር ብል ወይ ደግሞ የጀመርኩትን ተግባር ራሱ ባቋረጥ ለኔ ኃጢያት ነው። ምክንያቱም ምን አይቼ ጀመርኩ፣ ዛሬስ ምን አይቼ አቋርጣለሁ? እኔ ፈጣሪን ብዬ ነው የጀመርኩት፣ አሁንም ቢሆን ፈጣሪን ብዬ ነው የምቀጥለው። የሚረዱሽ ሰዎች አሉ። አሁን ይሄን ስራ ስትሰሪ መቼም ተዘርፈሽ ደግሞ ማለት ገቢ ማግኘት አለብሽ። የሆነ የምታገኙ ገቢ ነው የምትበይው የምትጠጪው ከሌለ የሚያግዝሽ ሰው ከሌለ እንዴት ነው ይሄን ስራ ልትሰሪ ይቻልሽ? ይሄ ነው የሚደግፈኝ አካል ብዬ የምለው ሰው የለኝም። በእርግጥ እኔ ትንሽዬ ሱቅ አለችኝ። እንግዲህ በሷ ነው የምተዳደረው። ያው ሰው በቂ ሆነ ሳይሆን ፈጣሪ በምህረቱና በቸርነቱ የሚያኖረኝ ሴት ነኝ እኔ። ያቺ ገቢ በቂ ሆናልኝ አይደለም፣ ግን እንደ ፈጣሪ ፍቃድ እየኖርኩ ነው። ዛሬ እንደርሻለሁ፣ የነገንም ፈጣሪ ያውቃል። የኔ መተዳደሪያ በቃ ያቺ ሱቅና ያቺ ሱቅ ብቻ ነች። ማለት በአንድ ሱቅ ገቢ እንግዲህ ቤትሽ ሰው እንደማይጠፋ ነው የማውቀው። ማለት በየቀኑ ነው እንግዲህ ሰው አንድ ሰው ይመጣል፣ ሳምንትም ቆየ ወርም ቆየ አንቺ ጋር ከርሞ ነው የሚመለሰው። ከዛ ደግሞ ሌላ ደግሞ ተተኪ ይመጣል፣ ሌላው ተተኪ ይመጣል። እና ቆይ አንቺ ሄድሽ ነው የምታገኛቸው ወይስ እነሱ ራሳቸው ወደ አንቺ የሚመጡት? አይ እኔ እንኳን እነሱ አይደለም ወደ እኔ የሚመጡት፣ እዛው ጸበልተኛዎቹ እንግዲህ ጠጋ ብዬ እጠይቃለሁ። አንድ ሰው አሁን ለምሳሌ ጸበል አብረን እንትን ስትል የት ነሽ ከየት ነው የመጣሽው ምናምን አንዳንድ ነገሮችን ታወራለህ። በምታወራበት ሰዓት እነዛ ሰዎች ወይ ለዚህ አካባቢ አዲስ ነው ወይ ደግሞ እንደምታውቁት ትንሽ ከከተማ ወጣ ያለ ነው እና ያለውን እንትን አያውቁም የአካባቢውን ሁኔታ። አንዳንዶቹ ደግሞ ልጅም ይዘው የሚመጡ አሉ። አንዳንዱ ደግሞ በበሽታ የተጎዳ ነው፣ ብርዱ በጣም ብዙ ነገር አለና ያ ነገር እኔ በማይበት ሰዓት ያሳዝኑኛል። በቃ ውስጥ አይችልም። ይሄ እንግዲህ ጠዋት የተሰጠኝ ነገር ነው እና አውርቻቸው እኔ ቤት ማረፍ እንደሚችሉ የአቅሜን እንደማረግላቸው ቤት ያፈራውን አብረን እንደምንበላ አስረድቻቸው ነው ወደ እኔ ቤት ይዣቸው የምመጣው። ያው አንዳንዱ ፍቃደኛ ላይሆን ይችላል፣ ግን ደግሞ በቃ እግዚአብሔር በቃ ቅዱስ ሚካኤል አጠገቤ ስላለ የአፌን የልቤን ስለሚያውቅ ነው እኔን ተከትለውኝ የሚመጡት። ቤቴ ድረስ ተከትለውኝ ይመጣሉ። የቻልኩትን ነገር አረግላቸዋለሁ እንጂ እነሱ አይደሉም ወደ እኔ የሚመጡት። በጣም ደስ ይላል። ማለት በዚህ ሰዓት ላይ እንግዲህ አናገኝም፣ እንደዚህ አይነት ሰው ጠፍቷል። በጣም በቁጥር ነው አይደለም። አንቺ ሄደሽ ምን ቸግሯችሁን ልርዳችሁ ይቅርና እርዱኝ ብሎ ሰው መጥቶ እንኳን ማንቀበልበት ጊዜ ነው ያለውና ያው ታሪካቸውን ይነግሩሻል ማለት ነው። እያንዳንዱ ነገር የሚደብቁሽ ነገር የለም። አዎ እንግዲህ አብዛኛው ሰው ታሪኩን ያጫውተኛል። እንደምልህ ቅዱስ ሚካኤል በኔ ላይ አርፎ ነው እንጂ አንዳንዱ እንደውም በጣም ብዙ ከባድ ሁኔታዎች አሉ ምሰማ ባኔም በቃ ትምህርት የምወስድባቸው ለጆሮ የሚከብዱ ነገሮች በጣም ብዙ ነገሮች አሉ። ግን በቃ እኔ እንደ እህት እንደ እናት እንደ ልጅም ሆኜ ትላልቅ ሰዎችም አሉ። በቃ ያለውን ነገር ላዋያቸው፣ ሀሳብ ልሰጣቸው፣ አይዞን ልላቸው እጠይቃቸዋለሁ። እና እነሱም ደግሞ እግዚአብሔር ይመስገን የደረሰባቸውን ያሳለፉትን የህይወት ታሪክ በሙሉ ይነግሩኛል። እንግዲህ እዚህ ጸበልተኛው ሁሉም ሰው በጣም የተጎዳ ሰው ነው የኔ ወንድም። ወይ ግማሹ ባለፈው ህይወቱ ወይ ደግሞ በበሽታ በተለያየ ነገር ሁሉም ጸበልተኛ እዚህ ሲመጣ የራሱ የሆነ ደካማ ጎን አለው እና እኔ ደግሞ ያንን ነገር ስሰማ አንድ አያስችለኝም። በቃ ደረዳቸው ራሱ የሚያነሳሳኝ ትልቁ ነገር እሱ ነው። መጎዳታቸው ብዙ ነገር አለ። ብቻ እንዲህ ነው ብዬ ማላስረዳ በጣም ብዙ ነገር እንዳለ የኛ ማህበረሰብ ተጎጂ ነው። የሆነ ጠባሳ አለበት። በቃ ከዛ ነገር ለመውጣት ወይ ደግሞ ከዛ ነገር ለመዳን ጤናማ ለመሆን ነው በቃ ወደዚህ ጸበል የሚመጡት ማለት ነው። እና ብቻ ይሄ ነው ማለት በጣም ብዙ ነገሮች አሉ የሚያዋዩኝ፣ ሐሳብ የምሰጣቸው እኔ አውቄ አይደለም ከነሱ የተሻለ አውቄ ሳይሆን ግን ደግሞ ባለችኝ ነገር በቃ እንግዲህ ያለውን የሰጠን ፉጋ ይባልም ነው እና ባለችኝ ደሳሳ ቤቴ ውስጥ ነው እንግዲህ ያለውን ነገር ስቀን ተጫውተን ፈጣሪያችንን አመስግነን የምንኖረው። እንደዛ ነው። በጣም ደስ ይላል። ማለት እንዳንቺ እንደዚህ የሚያስብ ሰው ማግኘት በጣም በዚህ ሰዓት ላይ ከባድ ነው እውነት ለመናገር።
ደስ ይላል። ያው ስለዚህ ታሪካቸውን ሲነግሩሽም አንቺ በቃ አምነሽ ነው የምትቀበያቸው ማለት የምታጣሪበት መንገድ የለም። እነዚህ ሰዎች ልክ አይደሉም፣ ውሸት ናቸው፣ እውነት ናቸው ብለሽ በፍጹም። ምክንያቱም እነዚያን ሰዎች እኔ አላውቃቸው። ይቅርታ እኔ ከየት ይምጡ ከምን ይምጡ ምንም የማውቃቸው ነገር የለም። ግን የአፋቸው ፍሬ ነው ማለት የሚነግሩኝን ነገር ነው እኔ የምሰማው አይደለ? ግን ደግሞ በቃ ፈጣሪ ይመስገን ቅልብን የሰጠኝ። እኔ ሰው ይሄን ያረጋኛል ብዬ ራሱ ዞር ብዬ ማስብበት አእምሮ የለኝም። ነገሮች ከደረሱብኝ በኋላ ነው እንደውም ብዙ ነገሮችን ዞር ብዬ የማየው እንጂ አንድ ሰው አወራኝ ያ ሰው ለኔ ትክክል ነው። በቃ ይሄ የተሰጠኝ ነገር ነው። ምክንያቱም እኔንም የሚዋሽበት ምንም ምክንያት የለም። ወይ ከዛ በፊት ቢያቀኝ ሊሆን ይችላል። ማያቆኝም አንተዋወቅም። መንፈሳዊ ቦታ ላይ ነው የተገናኘ ነው። የአባታችን ደጅ ላይ ነው የተገናኘ ነው። ለምን ብለው እኔንስ ይዋሹኛል? እኔ እንደዛ ነው ማሰበው። እንግዲህ እኔ አላቅም እንጂ ይዋሹኛልም ብዬም አላስብም። በርግጥ አሉ እኮ የዋሹኝ ቤቴ ገብተው ስንት ነገር ያደረጉ አሉ። ግን በቃ ሁሉም ለበጎ ነው የኔ ሐሳብ። ፈጣሪ በቃ ፈጣሪ ይሰጣል፣ ፈጣሪ ይነሳል። እና እንደዛ ነው በቃ ሁሉንም በፈጣሪ ትቼ መኖር አይነት ሴት ነኝ እኔ አሁን ላይ። አይ ጥሩ ነው እንግዲህ የምታረጋቸው ነገሮች እና እንግዲህ እኛ አንድ ያመጣን እዚህ ቦታ ድረስ ልንመጣ የቻልንበት አንድ ከባድ ጉዳይ አለ። እንግዲህ አቶ ዝናቡ የሚባል ትልቅ ወንጀለኛ እዚህ መጥቶ ነበር አይደለ? ማን አልከኝ? አቶ ዝናቡ የሚባል ሰው እንግዲህ ማለት ያው ታሪኩን ይነግርሻል። እኛ የምናውቀው ታሪክ አለ ስለዛ ግለሰብ። ግን አቶ ዝናቡ የሚባል ሰው አንቺ ጋር መጥቶ ያውቃል ከዚህ በፊት አይደል? አቶ ዝናቡ እኔ እንጃ እኔ አላውቅም። የኔ ወንድም አቶ ዝናቡ ምናልባት ሊመጣ ይችላል። እንግዲህ እኔ ብዙ ሰው ነው እንዳልኩ ማስተናግደው። ቤቴ አብርሃም ቤት ነው እና እኔ ስሙን ምናልባት ራስቸው ሊሆን ይችላል። እኔ እንጃ አላውቅም። ምን ነው በጤናውም አይደል? አይ በጤናው ነው። ግን ያው በከባድ ወንጀል የሚፈልግ ግለሰብ ነው። ራሱን ለማንጻት እዚህ ቦታ መጥቶ ነበር። ግን ያው ያለው ንጹህ ቢሆንም የበደላቸው ግለሰቦች ግን አሉ። ከተማ ላይ 2 ሰው ገሎ ብዙ ንብረቶችን ዘርፎ ነው የመጣው። እዚህ ቆየ። ዛሬ 1 ወር አካባቢ ነበር መጥቶ የነበረውና ስለሱ የምታውቂው ነገር አለ? ስለሱ? አቶ ዝናቡ ማለት እናንተ ፖሊስ ናችሁ? ይሄ ሰው ማለት ነው። ይሄ ሰው ስለምታውቅም ማናል አቶ ዝናቡ አልከኝ? አውቀዋለሁ። በእርግጥ አውቀዋለሁ እኮ። ታዲያ አሁን ምን ታሞ ነው? አይ አልታመመም። እና በወንጀል እንግዲህ በጣም ብዙ ሀብቶችን ዘርፎ ነበረ። በሰዓቱ ከገደላቸው 2 ሰዎች ጋር ብዙ ከመግደሉ ተጨማሪ ብዙ ገንዘቦችን ዘርፏል። በሚሊዮን የሚቆጠሩ ነው። ከዚህ ከሄደ በኋላ ነው? ከዛ በኋላ ቀጥታ ወደዚህ ነው የመጣው። መጥቷል። በእርግጥ ጸበል ሲጠመቅም ነበር። የጤናው ሁኔታ ልክ አልነበረም። እንደ ማበድም ሆኖ ነበር። በእርግጥ ግን እኔ እንጃ። እኔ ከዚህ ውጪ ምንም የማውቀው ነገር የለም። የኔ ወንድም እርግጠኛ ነሽ? ማለት ምንም እንዲያጫወተኝ ነገር የለም። እኔ ታሞ እንደመጣ ብቻ ነው የማውቀው። አንተ ደግሞ ይሄን እንዴት ልታውቅ ቻልክ? ያው እኛ ጋዜጠኞች አይደለም። ያው ጋዜጠኛ ደግሞ ምንም የሚያመልጠው መረጃ የለም እና ገንዘቦቹን ላንቺ ትቶልሽ እንደሄደ ሰምተናል። ገንዘብ አይዞሽ ምረት ማለት የምትሰራቸው መልካም ተግባሮች የምትሰራቸው ጥሩ ነገሮች ከዚህም በላይ ቢደረግልሽ። ማን አቶ ዝናቡ ነው ነገረክ? ራሱ ነው ነገረኝ። አቶ ዝናቡ እሱ ነው ወደ እኔ ላከክ? አቶ ዝናቡ ከተማ እስር ቤት ሄጄ ጠይቄው ነበር። እስር ቤት ሄጄ ስጠይቀው ንብረቶቼን በጠቅላላ ለምህረት ሰጥቻታለሁ፣ እኔ ልታሰር እሷ ጥሩ ስለምትሰራ ለሷ መኖሪያ ይሆናል ብሎ ነው እዚህ ድረስ ይዞት የመጣው ገንዘብ። እርግጠኛ ነህ እሱን አግኝተው ነበር? አግኝቼው ነበር። የቅርብ ወዳጁ ነህ? የቅርብ ወዳጁ ነው። እስር ቤት አንድ ጓደኛ ያለ አብሮት የታሰረ ጓደኛ፣ በጣም በቃ የልብ ጓደኛና የሱ ጓደኛ ነው። የአቶ ዝናቡ
አይ ካልከስ ይሁን በርግጥ ግን እንግዲህ አቶ ዝናቡን የሚያገኘዋቸው እዚሁ ጸበል ሲጠመቁ ነው እና እንደነገርኩ ነው እኔም እንደው አፌ ያርፍ ምን ሆነው ነው ብዬ ተጠይቃቸው ነው እንግዲህ ያለውን ነገር ትንሽ ያጫወቱኝ እንግዲህ ከተማ ነው የሚኖሩት እንዳሉኝ ከሆነ ማለት ግን አንተ የሱ ወዳጅ ነህ? የአቶ ዝናቡ ወዳጅ ነው። ከሆነ ጥሩ ነው እንግዲህ ስለሱ ማወቅ ፈልገህ ነው አሁን? እስኪ ስለሱ የነገረሽን ነገር ብትነግሪኝ። እሱ ጸበልተኛ ነበር እንደው ምስኪን እንደው ፈጣሪ ባይረዳው። ስለ ወንጀሉ ስላደረጋቸው ነገሮች የነገረሽ ነገር አለ? በትንሹ አጫውቶኛል። በርግጥ ግን እንግዲህ ያው እንደው እኔ ጸበል ሲጠመቅ ነው የማውቀው ግን ብዙ ትንሽ የአእምሮ እንትን አጋጥሞት ነበር በሰዓቱ ያው ትንሽ ጸበሉን ሲጠመቅም ወደ ፈጣሪውም ጠጋ ሲል ንስሐም ሲገባ ነው የተሻለው እንጂ ሙሉ ለሙሉ ሲጮህ ነበር አጋንንት ብቻ ምኑን እነግርሃለሁ ታውቀዋለህ ጸበል ቦታ ያለውን ሁኔታ እና ይሄ ነገር ከምን የመጣ ነው ብዬ ጠጋ ብዬ ጠየቅኩት እንግዲህ እንደተለመደው ነው ማፈያርፍ እሱም ስለኔ ከሰዎች ሰማ መሰለኝ እኔን ለማውራት ብዙም አልተቸገረም ብዙም ውስጡ አልፈራም አዲስ አበባ እንደሚኖር እንግዲህ እንዳልከው ነው የሰው እጅ እንዳለበት የሰው ደም እንዳለበት ነግሮኛል በርግጥ ግን ሰው ገሎ ነው እንዲሆነውና በርግጥ ባለ ሀብት ናቸው አቶ ዝናቡ እንደነገሩኝ ከሆነ አስደብቂ ማለት እዚህ ጋር ምንም እንደባበቀው ነገር የለም በቃ እንደ ቤተሰብ ይኝና እኔ ያለውን ነገር መንገድ ሲያለሽ ስላለኝ ነው ትንሽ ቅር ስላለኝ ነው እንጂ እኔ ማነግር ነገር ችግር ብቻ ባለ ሀብት እንደሆነ እንዲከመውኑ በፊት በጣም ብዙ ነገሮችን የሚያንቀሳቅስ ግን ደግሞ ያ ገንዘብ የመጣው ያው በጥሩ ነገር በላቡ እንዳልሆነ ምናልባት ዛሬ ላይ እንደዛ ሲያሰቃየው የነበረው እሱ እንደሆነ በዛ ገንዘብ ምክንያቱም ያው ለሰዎች ነፍስ በእጁ እንደጠፋ ግን ከጊዜ በኋላ ያ ነገር እያሳበደው እንደሆነ ብዙ የወንጀል እንትን ሪካርድ እንዳለበት ነው እንግዲህ ያጫወተኝ እኔ ምንም ለየት ያለ ከዚህ ውጭ ያጫወተኝ ነገርም የለም በጣም ጥሩ እንግዲህ በሰዓቱ እንግዲህ ያሳዝናል ምንም ቢሆን ከዚህ ነገር ለመዳን ነው ወደ ጸበልም ወደኛ አካባቢም የመጣው ከፈጣሪው ለመጠጋት ነው የመጣው ንስሐ ለመግባት ነው የመጣው እንደዚህ አይነት ሰው ደግሞ ማራቅ አይገባህም ከቻልኩ ወደ ራስ ሸሽገ ካለፈው ነገር እንዲማር መስተካከል ያለበትንም ነገር እንዲያስተካክል ካሳ መስጠት ካለበት ካሳ ሰጥቶ ወደ ፈጣሪው እንዲቀርብ ነግሬው ነው እንግዲህ እኔ ወደ ራሴ ያስጠግቼው አብረን ለሁለት ሳምንታት ምናምን አብረን ጸበል ስንመላለስ ነበር ከዛም ነገሮችን ለማስተካከል ወደ ከተማ እንደተመለሰ ነው እንግዲህ እኔ የማውቀው እኛውን እንደታሰረ ምንም የማውቀው ነገር የለም አንተ ካንተ ነው ገና እየሰማው ያለውት ምን እንጃ ብቻ እኔ አላውቅም ከዚህ ውጪ ምንም የማውቀው ነገር የለም በጣም እንግዲህ ወይዘሮ ምህረት ያው አቶ ዝናቡ አልታሰረም እየዋሸኝ ነው አንተም ምን ይወንድም ውሸት አይደለም አቶ ዝናቡ አልታሰረም እንግዲህ ቆንጆ መረጃ ነው የነገርሽኝ ካቶ ያንዳኛው የፍለጋ ላይ ነን ብዙ የምናጣራቸው ነገሮች ነበሩ አንተም እየዋሸኝ ነው ለህግ አካላት እንግዲህ ቆንጆ ምስክር ሆናል ይሄ ጉዳይ አንተም እየዋሸኝ ነው ንገረኝ እንደው አንተ ከጸሎት የማቋርጥ አይደል እንዴ ለጥያቄ አለኝ ያልከኝ ዋና ያመጣኝን ጉዳይ ልንገርሽና ልጠይቅሽ ስለ ትግስት አሁንም ደግሞ ስለ ሌላ ሰው ልታስወ ምንድነው አንተ ልጅ ፍላጎት እኔ ያልገባኝ ትግስት የት ነች ትግስት ማን ነች ትግስት ቺን ሳምንት ነበረች አንድ 3 ቀን ሆኗታል እኔ አላቃትም ትግስት ማን ትግስት የምትባል ሴት እንደው በፈጣሪው ነብህ ሂድልኝ በቃ እኔ ከፈጣሪ ማታነካ ያለ አንድ እንዴ ሴት ከፈጣሪ ማታነካካኝ ሂድልኝ በቃ እኔ ወንድም ጠየቀኝ መለስኩልህ አይደለ አሁን ደግሞ ጸሎት ወደ ጸሎት ልሄድ ነው እንደው
ሰዓቴ ነው እንደውም እየተሻማብኝ ያለ እኮ ትግስት የምትባል ትግስትን ያላቃትማ ካላወቀ ከጠፋች 3 ቀን አካባቢ ሆኗታል ከጸበል ቦታ ጠፋች አንቺ 5 ቀን ሆኖሻል እሷ 3 ቀን ሆኗታል ከጸበል ቦታ ከጠፋች እኔ እንጃ እንግዲህ ፈጣሪ እንደው ይከተላታ ከጠፋች እኔ ምን አውቃለሁ ምን አውቃለሁ ነው የምትጠይቀኝ ማለት ስለሷ የምትነግሪኝ ነገር የለም ትግስትን ያላቃትም ምን እንጃ ነው እንዴ እርግጠኛ ነሽ አዎ ስለዚህ ትግስት የምትባል ሴት አታውቂም በፍጹም ጥሩ እንግዲህ ምህረት ያው አሁን በቃ ችግር የለም እሷ እዚህ እንደነበረች እኛ ሙሉ መረጃ አለን ስለሷ ተነግሪያለሽ አልነግራችሁም እምትይ ከሆነ እንግዲህ ወንጀለኛን በመተባበር የወንጀለኛ ገንዘብ አንቺ ጋር ስላለ የምን ገንዘብ በህግ እንድትጠየቂ ማን አንተ ቆይ እኔ ወንድም ማን ሲጀመር እኔ አልጣማችሁኝም እኮ በፊትም እንደው እንትን ይሁን ብዬ ነው እንጂ እኔ ሲጀመር አሁን ጸሎት ልሄድ ነው ይኸውልህ እኔ ወንድም ሰዓቴን ነው እየተሻማህብኝ ያለኸው ችግር የለም እኮ ነገሪን ያለው ነገር ነገሪን ምንድነው ወንጀለኛ ነሽ ያልከኝ ትግስትን ብዙ ትግስቶችን ነው ማለት ትግስት ነገር ሰሞኑን የነበረሽ ትግስት ሰሞኑን እኔ ወንጀለኛ ነሽ የምትለኝ አንድ 2 ወር አካባቢ ሆኗታል ጸበል ከገባች ነገር ግን ሰው ባስጠጋው ነው ወንጀለኝነቴ ከጸበል ቦታ እኔ ሰው ባስጠጋው ነው ወንጀለኝነቴ ሰው ስለማስጠጋትሽ አይደለም እኔ አሁን እየተናገርኩ ያለሁት ወይዘሮ ምህረት ስራሽን እናደንቃለን መልካም ስራ ነው በፈጣሪም በምድርም በአይምሮም ሰላም የሚሰጥ ሰው ራሱ እንዳይሰማ እንጂ ወንጀል እኔ ተከብሬ ነው እየኖርኩ ያለሁት የኔ ወንድም እኮ ምህረት አሁን አንድ ቀላል ነገር እናልከት ስለ ትግስት ያለውን ነገር እንድትናገሪኝ ያው ላስገድድሽ እንጂ ያው መናገር እንደሌለብሽ አውቃለሁ ግን ይሄ በጣም አስቸኳይ ጉዳይ ለምን እንደምትነግሪኝም እነግርሻለሁ መጨረሻ ላይ ጉዳዩን ከነገርሽኝ በኋላ የጉዳዩን ምንነት አይቼ እነግርሻለሁ እኔ ታዲያ ወንጀለኛ ነኝ ቆይ አንተ ወንጀለኛ ነሽ እኔ ይሄን ጉዳይ ማትነግሪኝ ከሆነ በህግ እንድትጠየቂ አደርጋለሁ ወንጀለኛ እዚህ ተደብቆ ነበር የተደበቀበትንም ደግሞ አንቺ ነሽ ቤት የደበቅሽውም እሱ ለመሸሸግ ይሄንን መረጃ ሰምቷል አንቺ ሰዎች ወንጀለኛ መባለው እኔ እኮ ለምን ብርድ ይመጣል ወንጀለኛ ነሽ ሳይሆን ነገር ግን ከተማ ይዘንሽ እንሄዳለን ይዘንሽ የምንሄደውም ሀቂ ከአካባቢ ወስዳችሁ ምስክር ትሆኛለሽ አቶ ዝናቡ ምስክር ቆንጆ ምስክር ይኸውልህ እኔ አንድ አሞኛል አካባቢን እያንዳንዱ ነገር ተቀርጿል ይኸውልሽ እያንዳንዱ ነገር ተቀርጿል በዚህ ካሜራ ተቀርጿል ምንም አይነት ነገር አይኖርንም ወደ ኋላ ምንለው ምንደባበቀው ነገር ስለዚህ አሁን አንድ ቀላል መንገድ አለ ወይዘሮ ምህረት ስለ ትግስት ያለው ነገር ንገሪኝ ኪዳነ ምህረት እንዲሁ በቀላሉ ስለማትነግሪኝ ነው ይሄንን መንገድ ተጠቅሜ እንድትነግሪኝ ያርኩ ያለሁት እንጂ መጀመሪያ ማመጣጤ ስለ ትግስት ለማወቅ ነው ትግስት ደህና አይደለችም ነው ንገረኝ የት ነች ያለችው 3 ቀን ሆኖታል በጣም ብዙ ጥያቄ አለን እሷን የምንጠይቃትና ለ3 ቀን ያህል የለችም እዚህ የት ሄዳ ነው እኔ ግን ከነገርኩ ወንጀለኛ አይደለሁ ከነገርሽኝ አይደለሽም ካልነገርሽኝ ግን ወንጀለኛ ነሽ እንደ በፈጣሪ ተመለልኛለህ እንደ ቅዱስ ሚካኤል ነው አጠገባችን ችግር ይኸውልሽ ወንጀለኛ መሆን አለመሆን ሳይሆን ያው ቃልሽን ተቀብለናል ቃልሽን ይዘን እንሄዳለን ከተማ ግን አንቺን ከተማ ይዘንሽ አንሄድ ማትነግሪኝ ከሆነ ግን ግዴታ ከተማ ይዘንሽ ሄደን ያለውን ነገር ምስክር ሆነሽ ትናገራለሽ ትግስት እንዴት ያለች ጥሩ ልጅ መሰለች ትልቅ ሴትዮ ነች ይመስለኛል ትንሽ እድሜዋ ከፍ ያለ ነው ከኔም ትንሽ ከፍ ያለች እናት ነች እንደው መልካም እናት ነው ብዙ ፈተና ያሳለፈች አረ እኔ እንደሷ አይነት እናት ሳለ ብዬ አላስብም እኔ አሁን ላይ ያው ሰው ግን እንደው የሷ ሁኔታ ቢከፋ ነው እንጂ ተውስቲ ምኑን ነግርሃለሁ ትግስትን እንደፈለጋት ማንተ የመጣ ወደዚህ በርግጥስ እኔ አሁን ላይ ትግስት የት እንዳለች ምንም የማውቀው ነገር የለም ግን ደግሞ እንደተለመደው እዚህ አካባቢ እኔ ጋር ስትቀመጥ የነበረች አንድ ትልቅ እናት ነች በጣም መልካም እናት ነች እውነት ማለት እኔ ሳቃት እዚህ ጸበል ቦታ ነው ያወቅኳት እንደው ጠጋብዬ ብዙ ነገሮችን ጠይቄያት አውርተን ነበር ይቅርታ ችግር የማይልሽ ትንሽ ስላመመኝ አይዞሽ ችግር እና በርግጥ እንደጠፋች እንኳን ሰምቼ ነበር ግን ወዴት እንዳለች እኔ አላቅም አሁንም ቢሆን የት እንዳለች ምንም የማውቀው ነገር የለም ትግስት እንግዲህ ወደዚህ ከመምጣቷ ከብዙ አመታት በፊት ከተማ የምትኖር እናት ነበረች እንደማንኛውም ሰው ባለትዳር ቤተሰብ መርቆ የዳራት እናት እንደነበረች ነው እንግዲህ ነገረችኝ ግን ከጊዜ በኋላ
ስታረግዝ ከባለቤቷ ጋር አንዳንድ አለመስማማቶች ተፈጥረው ብዙ ጭቅጭቆች ባህላቸው ተፈጥሮ የመጀመሪያ ልጅ እንደምንም በፍቅር በሰላም ለማድረግ ሞከራ። እንግዲህ የመጀመሪያ ልጅ ወለደች። አንድ ሴት ልጅ እንዳለቻት አውቃለሁ። እንግዲህ ሴት ልጇ እንግዲህ አሁን ወደ በጣም ትልቅ ነች፣ ለነገሩ ትልቅ ነች። አሁን ላይ ሴት ልጅ እንዳለቻት አውቃለሁ። ያችን ሴት ልጅ በምትወልድበት ሰዓት በጣም ብዙ ችግሮች ነበር የደረሱባት። ባለቤቷም እያመሻ እየጠጣ እየሰከረ ይገባል፣ ይደበድባትም ነበር። እንግዲህ በዛ ላይ መጫት ነበረች። መጫት እያለች ነው ሲደበድባት የነበረው። ይሄ ነገሮች እንዲህ እንዳሉ እንግዲህ ጥሏት ጠፋ ባለቤቷ። ቢደወልለት በዘመድ በሰፈሩ ሰው ቢፈለግ ባለቤቷ ሊገኝ አልቻለም። የትዕግስት ማለት ነው። እንግዲህ ትዕግስት ያኔ ነበር ህይወት የከፋባት እንደነገረችኝ ከሆነ። አይዞሽ ባይ ዘመድ የላት፣ ከቤተሰቦቿ ርቃን ያለችው። ብትመለስም ወደ ቤተሰቦቿ የራስሽ ጉዳይ ብለው ነው ያሽቀነጠሯት። በዚህ ሁሉ እያለች ረሃብ አለ፣ ህፃን ልጅ አለ፣ በጣም ብዙ ነገሮች አሉ። ከ6 ወር በኋላ ባለቤቷ ልጅቷም ትንሽ አደግ ስትል በመሀል አንድ ይመጣና የሆነ ጉዳይ ደርሶብኝ ነው ትልቅ ችግር ውስጥ ነበርኩ ብሎ የስልክ መልእክት እንዲያው ለምሳሌ ደውሎ እንዲህ ነው ይላታል። ከለታት አንድ ቀን ደውሎ እዛ ትዕግስት ሆዬ በዚሁ ተስፋ እያደረገች ግን ብር እንደሚያስፈልጋት ያውቃል። መቼም ልጆች ብዙ ነገር ይፈልጋሉ። እንግዲህ ልጅቷም ትንሽ ከፍ እያለች ስትመጣ በመሃል መጣና እንግዲህ እንደናፍቆትም ይሁን እንደምንም ይሁን አላውቅም፣ አንድ ልጅ ደገሙ። ድጋሜ እርጉዝ እያለች እርጉዝ መሆኗን አውቆ ነው ጥሏት የጠፋው። እንግዲህ የትዕግስት ባል ያኔ የጠፋ እስከዛሬ የት ይሁን ማን ይሁን ምን ይሁን በማይታወቅ መልኩ ተሰውሯል። እንግዲህ ትዕግስትም እግዚአብሔር ይመስገን የመጀመሪያ ልጇ ሴት ነች፣ ሁለተኛ ልጇ ወንድ ነበረ። በዚህ ፈጣሪን እያመሰገነች ያው በጣም ብርቱ እናት ነች። ብዙ ችግሮችን ስታሳልፍ ነበር። በአካባቢ ሰው ስትገለል ነበር። ልጇም ከፍ ያለች ስትመጣ ለሷ መጥፎ አመለካከት አልነበራትም። አንድም በአባቷ ምክንያት አባቴን አንቺ ነሽ ከዚያ ያስወጣሽው፣ እሺ ወጣስ ደግሞ ለምን ድጋሜ ልጅ ትወልጃለሽ ነገር በዛ በለጋ እድሜዋ ማለት ነው። ልጅቷ እናቷ ላይ መጥፎ ቃላቶች ትሰነዝር ነበር። የአካባቢ ሰው አይወዳትም ነበረ። በጣም ብዙ ችግሮችን አይታለች። ወጣ እስከ መለመን ራሱ ደርሳ ነበር። እንግዲህ አስብ፣ አንድ እናት በወለደች በዛ ልጇ ብዙ ችግር ስታይ ከባድ ነው።